አደይ በመጨረሻ ድንገተኛ ሆስፒታል ገባች። ዶክተሩ የመኪና አደጋ ደረሰባትና ራሷን መቆጣጠር አቅቷት በቁሟ ወደቀች። ዶክተር የአደይ ፍቅር ይዞት እየተከታተላት ነበርና መኪና ላይ ቁጭ ብሎ ስልክ እያወራ ሳለ አደይን በአጠገቡ ስታልፋይና ስልኩን ዘጋና አደይን ተከትሎ አደይ እንዴት ነሽ? ለሊ ደህና ናት? ልሸኝሽ እግር መንገዴን ብሎ ሲላት አይ ዶክተር አመሰግናለሁ አልፈልግም፣ ግን እየተከታተልከኝ ነው እንዴ ወይስ ስለ ለሊ የምትነግረኝ ነገር አለ ብላ ስትለው አረ በጭራሽ እንደ አጋጣሚ አይችሽ ልሸኝሽ ብዬ ነው ብሎ አላት። እሺ አመሰግናለሁ፣ እኔ ግን ቅርብ ስለሆነ በእግሬ መሄድ እችላለሁ ብላ አለችው። አረሽ በይኝና ልሸኝሽ እያለ ሲለምናት እሷም እንዲሸኛ ስላልፈለገች ቀጥ ለጥ ብላ በእግሯ እየሄደች ሳለ እሱ ደግሞ ተናደደና ሩጦ መኪና ውስጥ ገብቶ ያለ ኃይሉን እያበረረ ሲነዳ አደይ ላይ እንዳለ ወደቀባት። አደይም ደግሞ በመንገድ ላይ ስትሄድ ድፍት ብላ ቀረች። በጣም ያሳዝናል። ዶክተር በአደይ ፍቅር ተጠምዶ የሚገባበት ግራ ሲገባው በመኪና አደጋ አድርሶባት ወደ ሆስፒታል ገብታለች። ለሊ ደግሞ የአደይን ሁኔታ ስታይ ደም እንባ እያለቀሰች ትገኛለች። ወይኔ ለልዬ ለአንቺ እኮ ይህ አይገባሽም ነበር። ለእኔ ብለሽ ከዴቭ ጋር ርቀሽ ፍቅርሽን ትተሽ እኔን እያስታመምሽ መስዋዕትነት እየከፈልሽ እንዴት ይሄ ላንቺ ይገባል ብላ በጣሙን አዘነች። ዴቭ አደይ ድንገተኛ ሆስፒታል ገብታለች ተብሎ ሲደወልለት ሰሞኑን ራቅ ራቅ እያለችው እንዲሁም ደግሞ ጊዜዋን ከለሊ ጋር እያሳለፈች ለሱ ቦታ ምንም ነገር ስላልሰጠችው በጣም ተናዶ ለእኔ እኮ ምንም ናት አደይ፣ ጓደኛዋ ለሊ ናት፣ ለእኔ ፍቅር ቦታ ሳትሰጠኝ ለእሷ ብዬ ገጠር ሂጄ ቅንጣት ታክል አትረዳም ብሎ በጣም ተናደደና ለሊን ደግሞ አንቺ ነሽ አደይ እንድትርቀኝ ያደረግሽው። አየሽ ለሊ በኤላ ጋር ፍቅር እንደነበርሽ የሱን ስሜት መረዳት አቃተሽ። እኔ ምን ያህል ለአደይ ቦታና ጊዜ እንዳለኝ የምንጋባበት ጊዜ በጉጉት እየጠበቅኩ፣ አንቺ ግን እንዴት አረጊያለሽ ብሎ ጨለለባት። ለሊም ደግሞ ደምን ባያለቀሰኝ አደይ የኔ እህት በእኔ ምክንያት ነው እንደዚህ ሆንሽብኝ፣ እኔ ድፍት ልበልልሽ እያለች ዶክተሮቹ ደግሞ አደይ ብዙ ደም ስለፈሰሳት የመዳን እድሏ እጅግ በጣም አነስተኛ እንደሆነ ተናገሩ። ሰላም ሰላም፣ ውድ የተከበራችሁ የሌላ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። አደይ ያልጠበቀችው ከባድ ችግር ውስጥ ገብታለች። እሱ ምንድን ነው? ዶክተር እንግዲህ ከባዱን ጦርነት ከዴቭ ጋር ሊጀምር ዱብ እያለ ይገኛል ማለት ነው። ዴቭ የተፈጠረውን ነገር በሙሉ ለፍቅር እናት እየነገራት ነበር። እታለም አደይ ለእኔ ያላት ስሜት በጣም የቀዘቀዘ ነው፣ እኔ ብቻ የማወዳት እኔ ብቻ የማፈቅራት እስከሚመስለኝ ድረስ እሷ ለእኔ ምንም ቦታ የላትም ብሎ ሲናገር ደነገጠችና እንዴት እንደዚህ ሊሆን ይችላል? ምንም ቢሆን ምንም እኮ ብዙ መንገድ ሄዳችኋል ዴቭ፣ የተፈጠረ ችግር አለ እንዴ? እስኪ ንገረኝ እያለች ስትል ፍቅር ደግሞ ዴቭ ለእናቷ የተፈጠረውን ነገር ሲያወራ በጣም ደስ አላትና እሰይ እንኳንም በሆነ ዴቭ፣ በተደጋጋሚ ነግሬሃለሁ ፍቅር ላንተ የምትሆን እንጂ እኔ አንተን የምጠላ ሰው አይደለሁም። ገባህ አይደለም ዴቭ? በተደጋጋሚ ነግሬሃለሁ። አደይ ችግሯን ልትወጣብህ ልትጠቀምብህ እንጂ በፍጹም እንደማትወድህና እንደማታፈቅርህ ነገርኩህ ብላ ስትለው ፍቅር አትንጨርጨሪ፣ በእኔና በአደይ መካከል ማንም ሊገባ አይችልም። ይሄ ነገር ደግሞ አልተሳካም ማለት እኔና እሷ ተለያየን ማለት አይደለም። የማይሆን ነገር እያወራሽ አታበሳጭኝ ብሎ ተናደደ። ከዛ በመጨረሻ ዴቭም ከዛ ቦታ ላይ ወጣና ተረጋጋ የኔ ልጅ፣ ሁሉንም ነገር እኔ ፈተዋለሁኝ፣ የተፈጠሩትን ችግሮች
ለማናገር እሞክራለሁ። ለሊ ይሄን ያክል ጊዜ አልተሻላትም እንዴ? ዴቭ አንተ መረዳት መቻል አለብህ። ለሊ ሰው ከሌላት አደይ ደግሞ ጓደኛዋ ናት። ስለዚህ እስከምትድን ድረስ መታገስ አለብህ ብላ ስትለው፣ እንዴት አለም ምን ሆነሻል? ፍቅር እንጂ ይሄ እኮ ጨዋታ አይደለም። ስለዚህ አደይ ከባድ ስህተት እየሰራች ነው ብሎ ተናገረ ማለት ነው። አሹ ሮማንን እንደሚወዳትና እንደሚያፈቅራት በተደጋጋሚ ቢነግራትም በጭራሽ እሷ ግን ልትሰማም አልቻለችም። ሌላውና ትልቁ ነገር ደግሞ ዳይመንድ እና ኪንጎ አሁንም በቅምጥል ምክንያት እየተጣሉ ይገኛሉ። ኪንጎ ስትጣሉ እይይ፣ ስትፋቀሩ ወየው። የእናንተስ ፍቅር ግራ የተጋባው ነገር ነው። ቅምጥልም ደግሞ ዳይመንድ በመካከላችን እኔና ኪንጎን ለማጣላት እየገባ ያለውን ነገር እረፍ፣ አለዛን ጠባጥባለሁ እያለች ትለዋለች። እሱም ደግሞ እስኪ ነይ ሞክሪኝ፣ ዝም ሲሉሽ እኮ ጠገብሽ እያላት ነበረ ማለት ነው። ሮማን አሹ ሲስማት በጣም ደነገጠች። እሱም ደግሞ እኔ ምልሽ ሩታዬ፣ ወንድ ልጅ እህቱን መሳም አይችልም እንዴ? ሮማኔ ደግሞ ለእኔ ከብርሃኔ ጋር አብረው ሲያድጉ ልጅ ሆነው እንጨዋት ነበር፣ እስማት ነበር። አሁን ግን ጠገበች እያለ ሲነግራት፣ ሩታም ደግሞ ወይ ጉድ ሳምካት እንዴ ጭራሽ ጎር ተፈጠረ እያለች ሮማን ወሬ ቀየረችና እኔ ምላችሁ ፍቅር አደይ ብታያት ምን እንደሚፈጠር አስባችሁታል? እንዴት ፍቅር እኮ እዴቭ ምኝታ ክፍል ገብታ አብረው እያወሩ ተቃቅፈው አይቻለሁ። እና ታዲያ አብረው ስላወሩ ስላቀፋት ስላቀፈችው ሌላ ነገር ተፈጠረ ልትይ ነው እንዴ ሮማን? እኔ ያንቺን ካንቺ አልጠብቅም። ጭራሽ አብራችሁ ሆናችሁ እሷን ታሟታላችሁ አይደል? ፍቅር እኮ የዴቭ እህት ናት። እንዴት ይሄን ልታደርግ ትችላለች? ቆይ ምን ሆናችኋል? እያለች መቃወጥ ጀመረች። ከዛ ታይ እንጂ ሩታዬ፣ እንዴት ብሎ እህቱ ናት። የፍቅርን ተንኮል አታውቂም እንዴ? ብዙ ጊዜ ዴቭና ዴ አንድ ላይ እንዳይሆኑ ብዙ ነገር እኮ ተከፍሎበታል እንዴ። ታዲያ አሁንም እድሮ ማንነታችሁ ናችሁ እንዴ? ፍቅር እኮ ተስፋ ቆርጣለች። አደይ ደግሞ ሽማግሌ ተልኮ ሊጋቡ ወስነዋል። እንዴት ይሄን ነገር ታረጋለች ብላችሁ ታስባላችሁ? በጣም ታሳፍራላችሁ። ሰው ሌለበት ሰውን አትሙ ብላ ሩታ ተቆጥታ ስትሄድ፣ አሹም ደግሞ ወይ ጉድ፣ ሩታማ ገጠር ሄዳ ከመጣች በኋላ በጣም ተቀይራለች። ለማንኛውም ሮማኔ አንቺ ወደ ስራ ሽዢ ብሎ ነገራት። ቤዛ እንግዲህ አበበና ሄለንን ምንም በማያውቁት ነገር ገንዘብ እየበላቻቸውና አብራ እየተጠቀመችባቸው ትገኛለች። አሁን ጭራሽ አበበ አፍቅሮ የኔ ፍቅር እያለ እህቱን እያወራ ወጣ ብላ ለሄለን ነገር አቀረበችላት። ያሳዝናል። የጉድ ነው። እንዲሁም ደግሞ ለአበበም ደግሞ ሄለን እኮ እስካሁን የቆየችው እዛ ቤት አትሄድ ብያለሁኝ። ፍቅር ቤተሰብ ከሄደች ከባድ ችግርና አደጋ ነው የሚፈጠረው። በተደጋጋሚ እነሱ ያባልጓታል። ብዙ ወንዶች አሉ፣ ይጠልፉብሃል። ሄለን ደግሞ በጣም ምስኪንና የዋህ ሰው ናት። አበበ ሄለንን ልጠብቃት ይገባል እያለች ስትለው፣ እሱም ደግሞ የቅናት መንፈስ ተጣደበትና ከቤዛ ቤት ወጥቶ ወደ ሄለንን ፍለጋ ሲሄድ ዳይመንድን አገኘው። ዳይመንድ ደግሞ አቤ ሚስትህን ልትጠብቃት ትፈልጋለሁ። ቅድም ከቤዛ ወንድም ጋር ስትንዘላዘል ነበር። እንደ ገጠር አይደለም ከተማ። በተለይ ይቺ ቤዛና ወንድሟ ምን እንደሆኑ አንተ ስለማታቅ ነው። እኔ ተንኮላቸውን ጠንቅቄ ያውቃለሁ። መንገድ ላይ ሲጋተቱ ተይ ሄለን እንደዛ አትሁኝ ብዬ ብላት ጭራሽ ለቤዛ ወንድም አግዛ እኔን ገልምጣኝና ጓገጭ ብላብኝ ሄደች። አየሀቤ ከባድ ነው ከተማ ላይ። እችን የመሰለች ቆንጆ ሌላ ሰው እንዳይነካብህ ጥንቃቄ አድርግ ብሎ አለው። እውነትህን ነው ዳይመንድ? እንዴት እንደዚህ ሊሆን ይችላል? በፍጹም የኔ ሄሉ እንደዚህ ልታደርግ አትችልም እያለ ተሟዘዘ። ቆይ ታገኘዋለህ። ኪንጎም ደግሞ ዳይመንድ ምን ሆነሃል? ልጆቹን እንደዚህ ብለህ ልታጣላቸው ነው እንዴ? ሁሉም ነገር ቀስ በቀስ ይገባቸዋል። ቤዛና ወንድሟ ከባድ አደገኛ እንደሆኑ እያወቅህ እንደዚህ ምትላለህ ብሎ ሲለው፣ እባክህን የራሱ ጉዳይ፣ ሁሉም እውነታ ሲደርስ ይገባዋል። እኔ ምን አገባኝ ዳይመንድ፣
አለና ከዛ ቦታ ላይ ሄደ። ለሊና ባቡሬ እንግዲህ እንዴት ዘመድ የለኝም ቤተሰብ የለኝም እያልሽ ለዶክተሩ ትናገሪያለሽ? እኔ ላንቺ ምንም ነኝ እንዴ ለሊ ባዳ ነኝ እንዴ እያለ እያለቃቀሰባት ይገኛል ማለት ነው። ለሊም ዶክተሩ በመናገሩ በጣም አዝናለች። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።